አስበኩ ሰው ከሞተ በኋላ ወይኔ እስላም ሳይሆን ሞተ፣ ወይኔ ጴንጤ ሳይሆን ጌታን ሳይቀበል ሞተ። ሞተ እኮ በቃ ሞተ። እንደ ግን ጤነኞች ናችሁ ግን እንደ የጭንቅላታችሁ ይሰራል። ይሆን እንኳን ወደ ራሱ ተመልሶ የምየን እምነት እንዳትነኩብኝ እሱም ማሪ ግርም ማሪ ተወኩ። ሁሉም ሌቦች ናቸው። እናቴ ትሙት እኔ እምነቱ ላይ ጠንክሮ የሚሰራ ሰው አልወድም። እናቴ ትሙት በጣም ከምጠላው ነገር ቢኖር እምነቱ ላይ ጠንካራ የሆነ ሰው። ይህ በቃ አካባጅ በእምነቱ ምናምን ለምን ቀርቤ አይቻችኋል። አብዛኞቹ ሼክ ነሽ ቄስ ነሽ እንዳለ በቃ ብዙ ነገር መናገር እችላለሁ። እናቴ ይሄ በእምነቱ ጥብቅ ብሎ እንዳታርግ እንዲህ እግዚአብሔርን ፍራ አላህን ፍራ እንዲህ ብሎ እንዳታምኗቸው። እነሱ ይብሳሉ በማጭበርበሩ፣ በዝሙት መስራቱ፣ በሰው ብር በቃ እነሱ ይብሳሉ። ይሄ እምነቱ ቀለል ያለ የለም። በቃ እኔ አምናለሁ ፈጣሪን አምናለሁ በቀላሽ የሚል ሰው እናቴ ትሙት ከእሱ ነው ፈጣሪውን በቃ በትክክል የሚፈራው። ይሄ ሰው አስተምራለሁ ስለ እምነት እሰብካለሁ እያለ የሚያወራ ውሸታ፣ እናቴ ትሙት ውሸታ። አንተ ጥንባንሳ ያረብ እኔን ባልሆነ አንቺ ግማታም ጥንብ ገረድ አርፈሽ ተቀመጪ። እናንተ ናችሁ የምትብሱት አለቅላቂዎች። ፈጣሪያችሁን ያወቃችሁ መስሏችሁ አታውቁም። ፈጣሪያችሁ ሌቦች ናችሁ። ሁሱ ይበዛብሃል። በዛብኝ አነሰብኝ አላልኩ። ስለ እምነት የሚያወሩ ሰዎች ርካሾች ናቸው። ርካሾች በጣም የረከሱ። ብዙ ማውራት ትችላለህ። እከሌ እንደዚህ ያደረገ፣ እከሌ እንዲህ ብሎ፣ እከሌያችን ጀንጅኖ ይሄ እንትን ብሎ እንዳልክንም እንትን እንደዛ አድርጎ በቃ ባለጌዎች እነ ሉባባ ነገር ያለው እዚህ ጋር አንድ ነገር ብትናገሩ አስቀይማችኋለሁ። እናቴ ትሙት ያልሆነ ነገር ተናግሬ አስቀይማችኋለሁ። በጠጣሙላ አፍሽን አትክፈች። የሰው ልጅ ሐሳብ መቀበል አለብሽ። ስለ እምነቱ ጠንከር ብሎ የሚሰብክ፣ ስለ እምነቱ ጠንከር ብሎ የሚያወራ አጭበርባሪ ነው፣ ሌባ ነው። በእምነቱ ላይ ቀለል ያለ አመለካከት ያለው ፈርሃ እግዚአብሔር ፈርሃ አላህ ነው። እናቴን ነው የምላችሁ። ፈግራ እግዚአብሔር ፈርሃ አላህ ነው። በጣም አንገት ደፊ ነው። መጥፎ ስራ ሰርቶ ድንግጥ የሚል እሱ ብቻ ያወቀው ነው የማይደነግጠው። ያወቀው እዚህ መታ ሂጃብሽን አለብሽም አንቺ ዴዴም አላህን አልሽ ምናምን ብላ በጎን በኩል ስታያት ሽሻ ቤት ምናምን እየለጠለጠችው ምናምን ደግሞ ጎበዞች ናቸው። እንትን ላይ ደግሞ እግዚአብሔርን ፍሪ እንደ ማርያም መስቀል አርገሽ አንገትሽ ላይ ትጨፍሪያለሽ። እሷ መስቀል አርጋ ቶርክ ነው የምትወርከው በፒኪኒ። እናቴ ትሙት ስላጋጠሙኝ እኮ በስነ ስርዓት ስላጋጠሙኝ እኮ ነው የምነግራቸው። በስነ ስርዓት እንደዚህ አይነት እከኮች ናቸው እየመጡ ሰው ከሞተ በኋላ ጴንጤ ሳይሆን ሞተ እንትን ሳይሆን ሞተ። አንተስ ምን አባሁን እንደምትሞት ምን ታውቃለህና? አሁን እንዳልክ ሙስሊም ሆኖ ቢሞትስ ማን ያውቃል? ከአንድዬ ፈት ላይ ሁሷ ጴንጤ ሆኖ ቢሞት ማን ያውቃል? እንዲህ ከፈጣሪ በላይ ሆናችሁ አዛዥ አናዛዥ፣ አፍረጥራጭ አናጣጭ ይሁን ቢሆን አትማሩም? ይሁንን አንድ ቀን ጴንጤ ይሆናል ብለን ገምተን እናውቃለን? በዚህ ደረጃ ይቆያል ብለን አናውቅም። ጌታ ነው የሚያውቀው ይህን ነገር። ይኸው የምየን ሃይማኖትማ አላስነካም ማለት እኮ አይዮናስ ብቻ ታዋቂ አርቲስቶች ከሞቱ በኋላ የሞተን ሰው ወይኔ ጴንጤ ሳይሆን ሙስሊም ሳይሆን ሞተ እያላችሁ አትጻፉ፣ ታስጠላላችሁ። ካለፈ በኋላ የሚያወራ ሰው የማይመለስን የተፋውን እንደ መላስ ነው የሚቆጠር። በቃ ነፍሱን ባጸደ ገነት ያኑራት። ማሰላም አስታቅፍርላ ለአዚም
ሂዶ ገነትን ያየው ይመስል ሂዶ ቀብር ላይ የተጠየቀ ይመስል በቃ ሲያካብድ ኮፒ ሊንክ አድርጉ ምእመናን። እንዲህ ብሎ ወይኔ እሷ ሸለጥለጥ አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ። በተለይ በእምነት ዙሪያ ላይ የምትከራከሩ ምናምን ራሳችሁ እምነታችሁን አክብሩ። ስታከብሩት ከልባችሁ አክብሩት። ስለ እምነታችሁ እወቁ። እዚህ እየመጣችሁ ከመከራከር እምነት እኮ ክርክር አይፈልግም እኮ። ለምን ትከራከርበታለህ? ያወቀውን ነገር ማሳወቅ ነው እንጂ እንዲህ ብሎ ካንተ ጋር ሰተት ነው ካንተ ጋር የለም፣ አይሆንም። እምነት እንደዛ አይደለም። እምነት በዛ ደረጃ አይስብ። የእምነት ክርክሮችን እናደርጋለን። ከመቼ ወዲህ ነው ደግሞ የእምነት ክርክር? የሰው ልጅ ያመነበት አመነበት ነው በቃ። ያመንከውን ሰው እንዲያምንልህ ታስረዳለህ እንጂ በእምነት ይከራከራሉ ነው። እኔ በእምነት የሚከራከሩ ሰዎች ጤነኞች አይመስሉኝ። እናቴ ትሙት ጤነኞች አይመስሉኝ። እምነታቸውን የሚያዋርዱ ርካሾች ናቸው መስሎ የሚታዩ። ኦርቶዶክስና ጴንጤን እናከራክራለን ዛሬ። ከመቼ ወዲህ ነው ክርክር ደግሞ በእምነት? ባመንክበት ላይ መጽናት፣ ያመንከውን ለሰው ለማሳመን መሞከር እንጂ ለምን ትከራከራለህ? ነው እኮ ሙስሊምና ኦርቶዶክስን እናከራክራለን። ፍጹም የተለያዩ ናቸው እኮ። ኦርቶዶክስ ሌላ ነው፣ ሙስሊም ሌላ ነው። በልዩነት ላይ መከራከር ምን የሚሉት ነው? ከዛስ አንተ አሸንፈ በቃ ያንን ሁሉ ኦርቶዶክስ ሙስሊም ታረግ፣ ኦርቶዶክስ አሸንፋ ያንን ሁሉ ሙስሊም ክርስቲያን ሊያረግ። ውሸት። ያመንክበት ክርክር ሲመጣ እምነትህን እያዋረድክ ነው የምትመጣው። ያኛው እንደማያምንልህ ታውቃለህ፣ እየተከራከረ ነው። ያንተን ጉለትና ያንተን ማበሻቀጥ ነው። በዚህ በኩል ኢትዮጵያ ውስጥ ያለው የሃይማኖት ክርክር እኮ መበሻሸቅና ማበሻቀጥ እኮ። እኔ ክርክር የሚባለው ራሱ አይገባኝም ለምን እንደሆነ። አንተ ሙስሊም ነህ አይደለ? ስላመንክበት ስለ እስልምና ሰውን ታስረዳለህ። እንዲህ ነው። ለምን ክርክር ውስጥ ትገባለህ? በተለይ ከአንተ ተቃራኒ የሆነ ነገር ላይ፣ በተለይ በእምነት ዙሪያ ላይ። እኛ ኢትዮጵያ በፖለቲካው ተከራክረን የማንግባባ ሰዎች እኮ ነን፣ አይደለም በእምነት። አንተም ጴንጤና አይደል? ያመንክበትን ለማሳመን መሞከር መከራከር አይደለም ከተቃራኒ ሃይማኖት ጋር እነሱ ጋር ማተግባባን በቃ። ግን ታስተምረዋለህ። እኔ እንደዚህ ያወኩ እያልክ ታስተምራለህ። በማስተማር ነው ህዝቡን የምትቀይረው እንጂ በመከራከር አይደለም። ፍጹም የማይወዳደር ነገሮችን እያወዳደራችሁ እየተከራከራችሁ እምነታችሁን የምታሰድቡ ደግሞ ተከታይ ያሉ ደግሞ ከታችሁ ነው። እከሌ ሬክሰን ፌክሰን ምናምን የሚሉ እየጠነቡ ስለ እምነታችሁ እኮ ፍጹም ምንም የሚያውቁት ነገር የለም እኮ። ኢትዮጵያውያን እምነታችንን የተቀበልነው አንብበን ስለ እምነቱ ጥልቅ እውቀት ኑሮን ምናምን አይደለም እኮ። እናቴን አይደለም በሰሚ በቤተሰብ የወረስ ነው ምናምን እኮ ነው እንጂ። እኔ አንዳንዴ በእምነት ሞጣ ሲያወራው ደስ ይለኛል። በቃ እንዲያዳምጠዋል። እውነቱን እኮ አንዲት በተለይ እዚህ እየገቡ የሚጽፉ እምነቴን አትንካ፣ እምነቴ ማለት ቀይ መስመሬ ነው ሬክሰን ምናምን የሚሉ እስቲ ጠይቋቸው ስለ እምነት። እስቲ ጠይቋቸው ስለ እምነት። መጽሐፍ ቅዱስ ስንት ያነበብሽ በላት፣ ቁርአን አንብበሻል ምናምን በላት፣ የለም ዜሮ። ግን ለእምነቷ ያበደች አረ ሪፖርት እየተደረገብኝ ነው እናንተ ሰዎች፣ አረ ኮፒ ሊንክ አድርጉ፣ አረ ኮፒ ሊንክ ታፕ ኮፒ ሊንክ። ሪፖርት ለምንድን ነው የምታደርጉት? በእናታችሁ አረ እናውራ። አዲስ ከፍቼ ደግሞ እመጣለሁ። እናቴ ትሙት እንቀጣቀጣለን። ኮፒ ሊንክ አድርጉ ምእመናን። ፍጹም ስለ እምነታችሁ ደግሞ በእምነት ሰውን ማክበር የለብህ። እኔ አሁን ሙስሊም ነኝ፣ እሱን ላከብረው አልችልም። እኔ ጴንጤ ነኝ፣ እንዳልክን ላከብረው አልችልም። ይሄ ኃጢአትም ነው። እነሱ እዚህ የደረሱት አንብበው ነው። ሼክንም ቄስንም አላከብርም። ይቅርታ እዚህ ጋር ግን ቄስ የተባለው አንብቦ ነው እንጂ ከጌታ ተሰጥቶት አይደለም። ሼክ የተባለው አንብቦ ነው እንጂ ከጌታ ሼኩን ተብሎ የተሰጠው አይደለም። አንተም ካነበብክ አንተም ከቀራ ሼክም ቄስም መሆን ትችላለህ። እወቅ፣ አንብብ፣ ቁርአንን ቅራ፣ ስገድ። ትልቅ ሼክ ነህ። ኪታቦችን አገላብጥ፣ መጽሐፍ ቅዱሶችን እይ። ሼክ ነህ ከማንም በላይ። ከዛ ማመዛዘን
እኛ ኢትዮጵያን ዝም ብለን በቃ በድፍን ጭፍን መከተል ነው። በቃ እንደ ሼክ አትንካ፣ እንደ ቄስ አትንካ። ከቄስና ከሼህ በላይ ፈጣሪውን የሚፈራ እኮ የለም እኮ። ሼክና ቄስን ነው የሚያመልከው ኢትዮጵያዊ እኮ። ቤተሰቦቹ ያወረሱትን እምነት እኮ ነው። ሂድ አንብባ፣ አንብብ፣ በደንብ ስለ መጽሐፍ ቅዱስ አንብብ፣ አንብበው። ቄስ ትሆናል። እነሱ አንብበው ነው አይደል? ቄስ ይሆን ሼክ የሆነው ምን ነው? አላ ሼክ አላደርገውም እኮ ቀርቶ አንብቡ ምናምን እኮ በቃ ይሄ እኮ ነው ወገኖች። ኧረ እንንቃ። በጣም ስለ መጽሐፍ ቅዱስ ስለ ቁርአን ምናምን ያወቁ ሰዎች ደግሞ ተንኮለኞች ናቸው። እንዳይባልም እንዲህ ሐራም ነው። ሐራም ነገሮች የታወቁ ናቸው። 1 2 3 4 5 6 7 8 9 10 ወይ 11 ወይ 12 ከዛ ይበልጡ። በመጽሐፍ ቅዱስ ስትመጣም 1 2 3 4 5 6 ከዛ በላይ ነው። ከዛ ለራሳቸው እንዲመቻቸው ኃጢአቱን ያበዙባል። ኃጢአቱን ክምች ታርጋ ይመጡልሃል። በቃ ይሄ ቢሆን ይሄ ቢመጣ ይሄ እንዲህ ብሎ ይሄ ኃጢአት ነው። ሚስትህን ከሳም ክራስ ገደል ትገባለህ ባቢላ አውቁ እኮ እና እንዲህ አይነት ድድብና ይቅር ወንድሜ። አንብብ፣ የምትጸድቀው አንብበ አውቀን የፈጣሪ ቃል ሰው የፈጣሪ ቃል አዳምጥ። የፈጣሪ ቃል ተጽፎለት ፈጣሪው ይሄ መጽሐፍ ቅዱስ የፈጣሪ ቃል፣ ቁርአን የፈጣሪ ቃል፣ በቃ የፈጣሪ ቃል ነው አይደል? ለምን ከሰው ትጠብቃለህ? ሸህ ከሌ ቄስ ከሌ ለምን እስኪነግርህ ትጠብቃለህ? አታነበውም እንዴ ራስህ? እኔ ስለ እምነት ማውራት በጣም ነው የሚደብረኝ። እናቴ በአርቲስት ነፃነት ላይ ተነስተው ጴንጤ ካልሆነ ከመሞቱ በፊት እኔ አዘንኩኝ፣ ልቤ ተነካ። ወላሂ በል እስቲ ኢየሱስ ክርስቶስን በል እስቲ ወንድም ያንብብ። የፈጣሪ ቃል እንደ ቃል ተጽፎልህ መጥቶ የለ ለምን ከሰው አንደበት መስማት ትፈልጋለህ? እውነት ልብ ካለ እውነት አማኝ ከሆንክ ለምን ከሰው ትሰማዋለህ? እሱ የሚነግርህ አንብቦ አይደል ነው? ከላይ እየወረደለት ነው የሚነግር። የለም ከላይ ጠብ የምትል ነገር የለች። እኔ አንዳንዴ እኛ የሰው ልጆች ማለት ነው አሁን የሰው ልጅ ይመራመር የለ የሆነ ነገር ተመራምሮ የሆነ ነገር ፈጥሮ ምናምን አይደል? እና እኛንም የፈጠሩን አሉ አይደል? አሁን በተለያዩ ሃይማኖት የራሳቸው የሆነ እምነት አለ እና በላምም በምንም በመሬትም በአፈርም በድንጋይም የሚያምን አለ። በቃ እነዛ ፈጣሪዎቻችን ያልናቸው ሰዎች ተመራምረው ፈጥረውን የሆነ ሰዓት ላይ ከቁጥጥር ውጭ ሆንባቸው ይመስለኛል። ከዛ ትተውን ሂደው ምናምን አያቸውን የፈጠርኳቸው ምናምን ቢሉ ይሆናል አይደል? የመኪና ካምፓኒ የለ እንደዛ ነው የሚመስለኝ። እናቴቱ ይሆናል ፈጥሮን ምናምን የሆነ ተመራምረው እግዚአብሔርም ተመራምሮ ይፈጥረንና ከዛ ከቁጥጥር ውጭ እንሆናለን፣ እንዋለዳለን፣ እንበዛለን። ወይ እንዲች ምድር ሞሏል። ኧረ ቫምፓየር ፈጠርን ሳናቅ ብሎላ እንደ ኮሮና እንደተሰራች እኛ የፈጠሩን ትላልቅ ሳይንቲስቶች ናቸው ብዬ አምናለሁ። አንዳንዴ ብቻ ተዋልደን ዓለምን ስለምንሞላ ትተውን ሄዱ ወደ ሌላ ፕላኔት በቃ እንጂ የፈጠሩን ሰዎች እንዲያዩን ይሆናል። እንዲ ምን አሁን የኢትዮታ ምርት አለ፣ የጃፓን ምርት አለ ምናምን እንዲህ እኮ ያለ ምርት፣ የእግዚአብሔር ምርት፣ የይሁዳ ምርት የቡዲዝም ምርት፣ የዋቃ የፈታ ምርት ብንሆንስ እኛ ማን ያውቃል? ከቁጥጥር ውጭ ስንሆንባቸው ጥለውን አድርገውም ይሆናል። እኔ ስለ እምነት ብዙ ማውራት እንደዋል ፈልግ ባስታቀፍርላ ላዚ ግን እየገባችሁ አትመጻደቁ። እኛ የሆነ እንትን ውጤቶች ነን ብዬ አምናለሁ። ፈጣሪ እንዳለ እኮ አምናለሁ። የሆነ ነገር እንዳለ አምናለሁ። ፈጣሪ የሆነ ነገር አለ፣ እኔን የፈጠረኝ ነገር አለ። በቃ ይህን አምናለሁ። እኔ ዝም ብዬ አልበቀልኩ። ዝም ብዬ ይሆናል አይደል? የሆነ ምርት አለ።
የሆነ ሳይንስና ቴክኖሎጂ ውጤት ነኝ ብዬ አምናለሁ። የሆነ እና ወገኖቼ እንትና ሞተ እንትን ሳይሆን ሞተ ምን አገባ? ለምን ጢንዚዛው ነው አይሞትም? ለምን ሸለመጥማጥ ሆኖ አይሞትም? የኔ ወንድም ደግሞ እምነቱን እንዲህ ከራስ ላይ እየወረደልህ ምናምን አይደለም። አንብበው ተቀብለው ነው። እሺ ዮኒ ማኛ ራሱ የምየን ሃይማኖት እንዳትነኩብኝ ወላሂ አዛ ኮይስ ወላሂ ኮይስ። እኔ ስለ እምነት ማውራት አልፈልግም። ምዕመናን አሁን ስለ እምነት እንዳትቀጥሉ አስተግፍሩላህ ላዚም። ይሄንን ካወራው በቂ ነው። ቆይ እሺ ቀጥሎ ወንድሜ። እንዴት ነህ? አለን አሉ ሰላም ነው አለን። አይ ማለት ስለ እምነት ባታወራ ይሄን ሀሳብ ለመስጠት ነው። ትክክል። ስለ እምነት ማውራት በጣም ነው የምትጸየፈው። አልወድም፣ እጸየፋለሁ። ብዙ ጊዜ ስለማውቅ እንደዛ ስለማታወራ ነው። ይሄ ደግሞ ሴንሲቲቭ ነው። እዛው ይብኳኩቷቸው። ሴንሲቲቭ ምናምን ሴንቴቲክ የሚባል ነገር የለም። ስለ እምነት ማውራት በጣም መቆሸሽ እንደሆነ አውቃለሁ። ስለ እምነት የሚያወራው ያነበበው አንዳንዴ ምን መሰለህ፣ እኛ ኢትዮጵያን ስለ እምነት ሲወራ እናካብዳለን አይደለ? አንተ ስለ እምነት አላ በቃ አንብብ። ያ በቃ ማመን ማንበብ ነው። በቃ ባመንክበት ነገር ማን ነው እሱ። ግን አንተ ጋር እንደዚህ ኤክስፔክት አላደረግም። ታውቃለህ፣ አሁን ሰሞኑን የተናደድኩበት ጉዳይ ነበር። አምሳ አለቃ ምን መሰለህ፣ እየገቡ ሙስሊም ሳይሆን ሞተ፣ ጴንጤ ሳይሆን ሞተ ምናምን የሚሉት ነገር አለ። ዝም ብሎ እኮ አይመለከታቸውም። አለመሞት ሙላ ይችል ነበር አቅሙ ካለው። ዝም ብሎ ግራ ስለገባቸው ነው። የብሬን እኮ አለመሞት ይችል ነበር። እሺ ሲቱ አሰላሙ አለይኩም ሀቢብቲ፣ እንዴት ነሽ? ዋሌኩም አሰላም፣ እንዴት ነህ? ምን ጀመርክ ዛሬ? አንተ አያምርብህም እንደዛ አይነት ነገር። ጅቡ ያለውን ነገር ነው ያለውን ነገር። እናቴን በጣም ተናገረ። አይኑ ግን እኮ ጅቡ አንድ ጥያቄ ልጠይቅህ። አንተ ዱንያ ላይ ሁሌ አትኖርም እኮ አይደል? እኛ ሁሉም ሰው እንደዛ የሚለው በእምነቱ ለምሳሌ ክርስቲያን ሳይሆን ሞተ ብለው ያዝናሉ። በሁሉም ያው እኛ አሁን ሙስሊም አንድ ሰው ሙስሊም ነው ካልሞተ ጀነት አይገባም በሙስሊም ማለት ነው። እሱን ደግሞ ታውቃለህ። ከማዘናችን ነው አላህ ረህመው እንኳን ማለት አንችልም እኮ ዱዓ ማድረግ አንችልም ለዛ ሰው። ማንም ሰው የተሰማውን ነገር እንትን ማለት አይችልም። ጅቦ ጥያቄ ነው። አንድ ሰው ከሞተ በኋላ ማዘን ካለብሽ ታዝኛለሽ እንጂ ወይኔ እንዴት ሙሴ ይሄ እኮ ምን ማለት ነው እንደሆነ ገብቶሻል? እንዴት እኔ አሁን ለምሳሌ እነዚህ በጣም አሳዝኖኛል። ግን አላህ ይርሐማ አይደለም በቃ አትችልም። እኔ ማለት ይሄ ማስመሰል ምናምን አይደለም፣ ሀቅ ነው የምልህ። ግን ያሳዝናል። አዝኑ እንደ ሀገር ነው ያዘነው። ይሄ ወጣት በዚህ እድሜው ተቀጸፈ፣ ያሳዝናል ብሎ ማለፍ በቃ በቂ እኮ ነው። ምን ችግር አለ? ቆይ አንተ ኖሩ ወይም መጥፎ ሆኖ ይታየል? በቃ ሞተ፣ በቃ ሞተ። እሺ ሞተ። ግን እንደ አንድ አማኝ ስትሆን እኮ ነው በርግጥ እንዴት ነው አንቺ ከቀብር አውጥተሽ ነው ሙስሊም የምታረጊው? በቃ ሞተ። ወይኔ ሲያሳዝን አላረግም እኮ በቃ አለፈ። አሁን በቃ ሞት አይደለ ወይ? ሲያሳዝን ወጣት አላህ ይርሐመው እንኳን ባይባል ያሳዝናል። ወጣት ነው ወይ ቤተሰቡ እሱ እኮ እንዳለ ነው። መጀመሪያ እኮ እሱ እናስቀድማለን እኮ። እስኪ በቃ ይሄ በቂ ነው። ለምን ሌላ አስፈለገ? ጴንጤ ካልሆነ ለምን አስፈለገ? እንዲህ በቃ ያለፈ እኮ ኖ አንድ ሰው እኛ አይተኮ ሙስሊሞች ብዙዎች ቪዲዮ ሰርተዋል። ጅቦዬ ግን ሰርተው ምን አሉ? በቃ ዱዓ ማድረግ አንችልም፣ አላህ ይርሐማት አንችልም። ይሄ ደግሞ በእስልምና ህግ ያለ ነው። አለቀም። ይሄ አይቻልም። በህጉ ካልተቻለ ማዘን በቃ ወይ እንደ ሰውኛ አዝነናል እኮ። እኔ አሁን አላዘንኩም ወላሂ። ሳያየው ቀን ነው እኔ አሁን አንቺ ያደረገው አለ እምነቱ ጋር ምንም የሚያያይዘው ነገር የለም። አንድ ሰው ከሞተ በኋላ ወይ ሲያሳዝን ሞቷል እንዴ ጅቦ። እሺ እኛ እኮ አዝነን ነው እንደዛ የምንለው እኮ። አዝነን ነው ስልክ ወይኔ ዱዓ እንኳን እንዳላረግለት ሙስሊም ቢሆን ግን ዱዓ አረግለታለሁ ተሰግድ። ሙስሊም ሳይሆን መሞት ያሳዝናል። አሁን እኮ በእነሱም እኮ ሊሉ ይችላሉ። በእነሱም መሞት ያሳዝናል። ይሄ እኮ ቁጭት እኮ ነው፣ ይነውር እኮ ነው። ያ አንድ አማኝ ከአማኝ ሰው ነው በነገራችን። ጅቡ አንተ እምነት ከሌለ ካላመንክ ያ ነገር አይሰማህም። በነገራችን ላይ ሶሪ ጠይቃቸው ከፈለክ።
ትከተልልህ አላለችኝም። እኔ እምነቴ እንዲህ አይፈቅድልኝ። ሞተ ሰው ላይ እንደዚህ መዘባበት እምነቴ አይፈቅድልኝ። እንዲህ በቃ ሞተ፣ ይሄ ሰው ሞተ። ከሞተ በኋላ መቆጨት። መጀመሪያ ምን አድርገሽ ነበር? የሆነ ሰው ይታመምና ከሞተ በኋላ አንዳንድ ሰዎች ያዘን፣ ወይኔ ወንድሜ ሳያበላው እኮ በረሃብ ሞቶ ውሃ ጠምቶት የሞተ ሰው እኮ ወይኔ ወንድሜን እኔ አፈር ልብላል። ምን አለ የዛን ሰዓት ውሃ ብታቃብለው ብታበላው። አሁንም እንደዛ ነገር ነው ይመስለኝ። ምን አገባችሁ? ሞት አይደለ እንትን ሳይሆን መሞቱ ያሳዝነኛል ምናምን። እሱን ያሳዝንሽ መሞቱ አላሳዘንሽም? እንዴ ተውና። ጴንጤ ሳይሆን መሞቱ አሳዘነኝ፣ ሞቱ ግን አላሳዘነሽም አይደል? አፈር ቢያዳሚ አላይን አላችሁ። ለማንኛውም የአማራ ፋኖ ብሔራዊ ንቅናቄ አንዱ ነው መጥቷል። ወደ ፖለቲካችን እንግባ። እምነት በጣም እጠላለሁ። ስለ እምነት ማውራት በጣም ነው የምጠላው። ምክንያቱም እኔ አስተያየትን የሰጠሁት እንጂ ስለ እምነት ማውራት አልወድም። ስለ እምነት ከማውራት በፊት ስለ እምነት እወቅ፣ አንብብ እንጂ አንዳንድ ሰዎች የኔ እምነት ልክ ነው ምናምን ትባባላላችሁ። አንብቡ አንብቡ። ልክም ሆነ ልክ አይደለም አንብቡ። እና ሁሉም እምነት ላይ በሁሉም ሰው አስተሳሰብ የሆነ ልዩነት አለ እና ያንን ልዩነታችሁን ደግሞ አንድ ለማድረግ በመከራከር በመሰዳደብ አይደለም። አንብቡ እስቲ፣ ስለ እምነታችሁ ለማወቅ ሞክሩ። ስለ ሰው እምነት ከመተቻችሁ በፊት ምናምን። ይሄን ነገር እጠላለሁ እኔ። አሁን ስለማንም ስለ እምነት ማውራት ራሱ በጣም ነው የሚሸክከኝ፣ አልወድም። እና አንዳንድ ሰዎች እንደዚህ አይነት ምርጥ ምርጥ አርቲስቶች ሲሞቱ እየመጣችሁ እንዲህ ባልሆነ ስንቱ ክርስቲያን ነው የሚሞት? ስንት ስለማይታወቁ ነው። ሶሻል ሚዲያ ላይ ዛሬ አሁን በዚህ ደቂቃ ውስጥ ስንት ክርስቲያን ሞቷል? ስንት ሙስሊም ሞቷል? በቃ ታዋቂ ስለሆነ ሶሻል ሚዲያው ላይ ሌቦች ናችሁ፣ አጭበርባሪ። ሁላችሁም አጭበርባሪ ናችሁ። እምነት የላችሁም እናንተ። እምነት አለን ብላችሁ የምታወሩ ሌቦች። ማዘን ካለብሽ እንደ ሰው ልጅ ታዝኛለሽ። ከዛ ውጭ እምነት ጋር ቀላቅለሽ ምናምን ነገሮችን ማስታከክ አላይናልሽ። ነፃነት ወርቅነህ ግን ነፍስህን ይማረው። ሰላም ሞዴሏ ትሩ አሙ ነው ሞዴሉ ዋይት ሃውስ። እና ባልሆነ ነገር አትቀባጥሩ እባካችሁ። ስለ እምነታችሁ ማወቅ እንጂ ዝም ብሎ መለፍለፍ ዋጋ ያስከፍላችኋል። ሼክ ነኝ ቄስ ነኝ የሚሉትን ደግሞ ከመስማት ከመከተል ልክ እንደነሱ ማንበብ። ሼክና ቄስ እንድታነብ አይፈልግም እኮ እሱ ብቻ አንባቢ፣ እሱ ብቻ አዋቂ መሆን ነው የሚፈልገው። እስቲ አንብቡ አዋቂ ለመሆን። እነሱ የሚያነቡትን አንብቡ። ከእናንተ የተለየ ምንም፣ ልክ እንደናንተ ሰው ናቸው፣ እንደናንተ ሟቾች ናቸው ምናምን። ከእናንተ ፍጹም የሚለያቸው ነገር የለም። ስላነበቡ ነው እናንተም አንብቡ፣ ስለቀሩ ነው እናንተም። አቤት እንዴት ነህ? ሰላም ነህ? አለው የጌታ ሰው የምንወድ ወንድማችን ሁሉ መልካም ነው። ሁሉ መልካም ነው። ጌታ ይባርክ። ኢየሱስ እንደሚወድ ልነግረን የገባሁት። እኔም ወደዋለሁ። ንገሪልኝ። እንዴት ነገረሽ ግን አንቺን እንደሚወደኝ? ጥያቄ ግሉ እኮ በጣም የሚያስቅ ነው። በቃ ኢየሱስ እኔም እንዳንቺ ሁለት ጆሮ አለኝ። እንዴት ለአንቺ ነገረሽ? እኔ አልቀርበውም። መጽሐፍ ቅዱስ አንተ እንዴት ትቀርበዋለህ? መጽሐፍ ቅዱስ ላይ ተጽፏል። ዓለምን ሁሉ ወዷል፣ ስለወደደ ነው። ታዲያ ጌታ ይወዳል ለምን ትይኛለሽ? እንዴት አወቅሽ? መጥቶ ይውደደኝ እኔን። በቃ መጽሐፍ ቅዱስ አንብቤ ነው ያወቅኩት ወንድማችን። ጌታ እኔም ብቻ አይደለም የሚወደው አይደለ? ድፍን ያለ። ታዲያ ይሄንን አንቺ ዝም ብለሽ ካለሽ እውቀት ላይ እውቀት መጨመር ሲገባሽ እየመጣሽ ጌታ ትወዳል ምናምን ያልሽ ታደነቁርኛለሽ። የማውቀውን ነገር ለምን ትነግሪኛለሽ? ጌታ ባይወደኝ ይፈጥረኝ ነበር? ነጭ ብብት። ጌታ ይባርክ። ጌታ ይወዳል። ጌታ ስለወደደኝ መሰለኝ የፈጠረኝ።
ስለሚወደኝም ነው የሚያኖረኝ። ጆሮአችንን አታድሙት እየዞራችሁ ጌታ ይወዳል ምናምን ነገር እና ባይወደኝ ያኖረኝ ነበር። ባናቴ ተክለኝ ነበር ባይወደኝ። እንሽላሊት ኬት ነው የሚመጡብኝ ሲሉ ሰምታችሁ ነው አይደል? ወረኞች አቱ እምነቱን የሚወድ እምነቱን የሚያከብር ስለ እምነቱ ቁጭ ብሎ የወሬ ሱስ ያለበት የሰውን ወሬ ቁጭ ብሎ ይሰማ የለን እንደገና መልሶ ለማውራት። እናንተ ፈራህ እግዚአብሔር ፈራህ አለ አይደላችሁ? እስቲ እውነት ፈጣሪያችሁን የምትፈሩ ከሆነ ጊዜያችሁን ሰጥታችሁ ለፈጣሪ አንብቡ። እስቲ ምን ይላል? እንዴት እንደዚህ ማለት ፈለገ ጌታ? ለምንድን ነው እንዲህ ያለው እያላችሁ እስቲ እንትን በሉ እስቲ ሁልሽም እምነት አልባ ትሆኚ ነበር። ልቦለድ መጽሐፍ እንኳን ስታነብ እንዴት እንደዚህ ምናልባት እንላለን። ይሄ ቄስ አንብቦ እኮ ይሽክ እንዴት ነው ፈጣሪ ግን እዚህ ጋር ሙድ ያዘብ ይባል ሰው እዛ ወገኖች አንብቡ እና ተጨልላላችሁ። እንዲህ ማለት ፈልገ ነው። አየህ ስታነብለው ብዙ ነገር ብታል እና ያነበቡ ሰዎች ምናምን ብዙ ነገር ስለሚገባቸው እኮ። እሺ በመደዳ እናወራለን። ቀጥል። በቃ ስለ ነፃነት አሁን ስለ ነፃነት ወርቅነህ መሞት እንዳልክ በሞቱ ላይ ተቀልዷል አሹፋል ነው አይደል ብለህ እሱ ነው አይደል? ኦኬ እንዳልክ ይህን ስላደረገ ግን አንተ ድፍን ከ35 ሚሊዮን በላይ የሚሆን ወንጌላውያን አማኞችን ግን ትሳደባለህ። ስህተቱን ነው የምናገረው። አሁንም አንተ ስትናገር ቆይ አንተ ራስህ በቪዲዮ ጴንጤ ማለት ተበጣጥሰን አልቀናል ብለህ የሰራቸው ቪዲዮዎች አሉ። እሱ መቼ ነው ያልኩት? ጴንጤ ሆነ ነው መቼ ነው ያልኩት? እሱን መቼ ብላላ። ለምን የካቶሊክና የኦርቶዶክስና የአይሁዳውያንን ለምን አላመጣችሁትም አብራችሁ? ሆኔ እሱ ጋር የተናገርኩት አድመጠኝ። እሱ ጋር የተናገርኩበት ጊዜ እኔ በመደዳ ቢሆን እንዴት ደስ ባለኝ ነበር። ሆኔ ልብ በል። እሱ በተናገርኩበት ጊዜ ላይ በመጀመሪያ የወንጌላውያንን አማኞች ባስተምሮት አንዳንድ ቦታ ላይ መበጣጠስ፣ የኦርቶዶክሳውያንን መበጣጠስ፣ የአይሁዳውያንን መበጣጠስ የተናገርኩበት ላይ እነዚህ ቆርጦ ቀጥል የሆኑ እነሱ መጡና ተናገሩ እንጂ እሱን ቃል ስናገር የተናገርኩት በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ዘመን ጌታ በምድር በተወለደበት ዘመን ይኖሩ የነበሩ አይሁዳውያን፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻሃማ የሚባሉ ቀናናውያን የሚባሉ ግሩፖች ነበሩ። ስለዚህ አንዱን የሙሴን ሕግ መጽሐፍ ተቀብለው ነቢያትን ተቀብለው ግን የሃይማኖት ዲኖሚኔሽን ልዩነት ነበራቸው በጌታ ዘመን። ስለዚህ ይሄ መበጣጠስ ያኔ ራሱ በአይሁዳውያኑ ዘንድ የጀመረ ነበር። አድምጠኝ። በጴንጤውንስ ዲኖሚኔሽኑ የተለያየ አድምጠኝ እኮ ነው ብዬ ምን ልጨርስ። ቀድሞ ማቀ ሆኔ መሆን አለበት። ይህንን ከተናገርኩ በኋላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ልክ እንደዚሁ ካራ ቅባት ጸጋ ተዋህዶ ብሎ የሚል ተበጣጥሳለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደዚሁም ወንጌላውያኑም ጭምር ደግሞ እንደዚሁ ተበጣጥሰዋል ብዬ ተናገርኩ። ከዚህ ውስጥ ግን ህሊናቸውን የጣሉ ሰዎች ማንን አመጡ? ኤርሚያስ ጴንጤዎች ተበጣጠሱ ብሏል ብሎ የሚለውን ብቻ አወጡና የኦርቶዶክስን መበጣጠስ የተናገርኩትን ተዉት፣ የአይሁዳውያንን መበጣጠስ የተናገርኩትን ተዉት ማለት ነው። ወንድ ከሆኑ ይኸው እኔ ደግምልሃለሁ። አይሁዳውያን ጌታ በነበረበት ዘመን በምድር በስጋ በነበረበት ዘመን ሰዱቃውያን፣ ፈሪሳውያን፣ ጸሐፍት፣ አሴናውያን፣ ቀንዓናውያን፣ ሂላል፣ ሻሃማ የሚባሉ የሃይማኖት ግሩፖች ኢየሩሳሌም ከተማ ውስጥ ተዋድነው ያንን ህዝብ የእግዚአብሔርን ህዝብ አንድ መጽሐፍ ይዘው አንዱን አምላክ እያመለኩ ተበጣጥሰው ነበረ። አንድ ኦርቶዶክስ ካራ ቅባት ተዋህዶ ጸጋ እያለች ተበጣጥሳለች። ወንጌላውያንም ልክ እንደዚሁ ብሎ የሚለውን የተናገርኩት። ኦኬ ዮኒ፣ እኔ ስናገር አድምቼ ነው የምናገረው፣ በመረጃ ነው የምናገረው። ይህንን ግን ሙሉን አይደለም የሚያሰሙት። እኔ ፌስቡክ ላይ ሆኜ በነበርኩበት ሰዓት ላይ የሰበኩት ማለት ነው።
ኦኬ የጴንጤ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የኦርቶዶክስ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ። የአይሁድ መበጣጠስ ምኑ ላይ ነው ብለህ ካልከኝ እነግርሃለሁ ማለት ነው። ይሄንኛውን አይደለም። አሁን አንተ ምናልባት የተቆጣህበት የእንዳልክ ጽሁፍን ከሆነ የእንዳልክ ጽሁፍ ላይ እኔ ስህተት ብለህ ያልከውን ነገር እሱ ነው ያስቆጣህ ይመስለኛል። እንዳልክ ቢጽፍ ያውን ስሰማ የነበረው ሰዎች ሼር አድርገው ይስመጣ ድፍን ወንጌላውያን አማኞችን ስትሳደብ የነበረው አሁንም አትሄድ ሌላ ቦታ ድፍን አማኝን አልተሳደብኩም። አየህ ችግራችሁ እናንተ የእናንተ ችግር ሲነገር ድፍን ጴንጤ ተሳደባል። ጴንጤ ሆኖ በአሜሪካን ሀገር ቆይ ጴንጤ ሆኖ በአሜሪካን ሀገር ጴንጤ ሆኖ በአፍሪካ ግን ቡሽቴ ሆኖ ፓስተር የለም። ስድብ ነው እየተሳደብኩ ነው ወይስ እውነት እየተናገር? አድምጠኝ ማለት ግብረ ሰዶማዊ ሆኖ ፓስተሮች የሉ ከእውነተኛ ቤተክርስቲያን ህብረት ግን የተነጠሉ ናቸው። አሉ የሉም? ኦርቶዶክስ አታስተናግድም። እንዳዚህ ማራር አለ እኛ ጋር አሁን ባለሁበት አይደለም። አሁን በኦርቶዶክስ ቆይ አልከኝ አይደል? ጠየቀኝ። በኦርቶዶክሱ ሆኖ በእስልምና ይሄን አይቀበሉትም፣ አያስገቡም። አለቀ። በእናንተ ግን በእናንተ ስም ሆነው ችግር የለውም ብለው ያስገቡ። ኢቭን ቸርች የሚሄዱ ሰዎች ግብረ ሰዶማዊ ሆነው የሚሳተፉ አሉ። ዘማሪያን አሉ የሉ? አምጣ በመረጃ ብዬ ብል አሁን በአብያተ ክርስቲያናት ደረጃ በአሜሪካ አይደል ያለው? በአሜሪካ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ግብረ ሰዶምን የተቀበለ ህብረት እስኪ አንድ ጥራልኝ። የለም አንድ ጥራልኝ ሆኒ የለም ወይ? ዋናው ፖፑ ምንድን የቀላቀለ እንደሆነ እንደተቀበለ ተናግሯል። እኔም በውጭ ሀገር አይደል የምኖረው ይሆን እኔ አሁን ባለሁበት ሀገር ላይ 65 አብያተ 165 ወይ 65 አብያተ ክርስቲያናት ህብረት አለ። ኦኬ በአገሪቱ በምድሪቱ ላይ ማለት ነው። እንዲህ አይነት አጀንዳና አስተምሮት ያላቸውን ስብሰባ አድርገው በተናገሩበት ሰዓት ላይ እንዴ ትምህርት ነው አካሄዳቸው እንዲያስተካክሉ ተደርገው ከህብረቱ ነጥለዋል ማለት ነው። ስለዚህ አሁን የምታመጣልኝ ሆኔ በአሜሪካ ወንጌላውያን ጤናማ የሚባሉ ወንጌላውያን አብያተ ክርስቲያናት በነጮችም በአበሾችም ማለት ነው በየትኛውም ማህበረሰብ ጤናኛ የሚባሉት አብያተ ክርስቲያናት ህብረት አለ። አሁን እኛ ጋር ኢትዮጵያ ውስጥ የካውንስሉ ህብረት አለ አይደል? የአብያተ ክርስቲያናት ልክ እንደዛ በአሜሪካ አብያተ ክርስቲያናት ግብረ ሰዶምን የደገፉና አብሮ ከነሱ ጋር የሚያገለግሉ አንድ አብያተ ክርስቲያናት ጠራልኝ። እነዚህ ተገለው አውግዘዋቸው የለዩቸውን እነሱን ብትጠራልኝ አይመለከተኝም። የግብረ ሰዶማያንን የሚደግፉ አሉ። እነሱን ብትጠራልኝ አይመለከተኝም። እዛ ውስጥ ያሉ ፓስተሮች ናቸው ብለህ ብትለኝ አልቀበልም። እኔ አይደለም የአሜሪካ ወንጌላውያን አብያተ ክርስቲያናት ነጮቹም ጥቁሮቹም አይቀበሉም። እነ ቤኒን አሁን ግብረ ሰዶማያን ይቀበላሉ? አይቀበሉም። ካለ መረጃ አምጣልኝ። እነሱ በህብረቱ ባሉበት የአሜሪካ ኢቫንጀሊካል ቸርች ጤነኛ ህብረት ባለበት ውስጥ እነዚህ ግብረ ሰዶማያን የሚደግፉ አሉ ብለህ ብትል የለም፣ ሰፓሬት አድርገዋል። እና ታዲያ ማንም የኃጢአትን መንገድ የመረጠ ፓስተርን ራሳቸው በራሳቸው ተሾመው ይሁን ተሿሹመው የሄዱትን እነሱ እኛ አይመለከተንም። በኢትዮጵያ አብያተ ክርስቲያናት ታሪክ ውስጥ አሁን ጥራልኝ አንድ ቤተክርስቲያን ግብረ ሰዶማዊነትን ተቀብላ ከህብረት ውስጥ ያለች ማለት ነው፣ በኢትዮጵያ ማለት ነው። የለም፣ አታመጣም። የለም። በግለሰብ ደረጃ ከተባለ ሰዎች ተደብቀው እንደዚህ አይነት ነውርን ያደርጋሉ። የተገኙ ቀን ታውቃለህ። በእኛ በወንጌላውያን አማኞች ምናልባት ኢንፎርሜሽኑ ካለ ታውቃለህ። እንደዚህ አይነት ነገር በደንብ ነው አይደለም አገልግሎት ምንም ነገር ቢሆን የሚወገደው ማለት ነው። ኦኬ። በቅርብ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ከዚህ ከውጭዎቹ ጋር በተገናኘ ከግብረ ሰዶማያኑ ጋር በተገናኘ የተነገረው ነገር ቤተክርስቲያኒቱ ሁሉ ጭምር መግለጫ ሰጥታለች። የኢትዮጵያ ማለት ነው። እንዳልክ ጽሁፍ ላይ ጨርሻለሁ። እኔ እዚህ ጋር አነብልሃለሁ፣ ወይም ደግሞ አንተም ደግሞ ጉግል አድርገህ ታየዋለህ። ስክሪንሻት አድርጌ ከኋላ አስቀምጠዋለሁ። ኤልጂቲቢኪው የሚባለው በጣም አርጋ አድቮኬት የምታደርገው ጴንጤ ክርስትና ናት። ጴንጤ በጣም ይሄንን ሰፖርት አድርጎ ከሚንቀሳቀሱ ጆወል የሚባል ቤተክርስቲያኑን አውራ አይደለ? እኔም ላውራ አውራ ሰማሁ የለም ብለሃል። እኔ ደግሞ ተራዬን አውራል። የለም አይደለም ያልኩ ለምን ሚስ አንደርስታንድ ታርገኝ? የለም ታዋቂም ያልከኝን ልንገርህ፣ አንድ በአንድ እንዴት እንደማዳምጥ እንድታውቅ። ምንድን ነው ያልከው? በክርስቲያኒቲ በፕሮቴስታንትነት እነዛን
የሚታወቅ ወይም ደግሞ ትክክለኛ ጴንጤ የተባለ የሚታወቀው ይሄን ነገር ሰፖርት አያደርግም። የራሳቸው ግን የራሳቸው የፈጠሩት የራሳቸው የሚያመልኩበት ነገሮች አሉ ብለህ ተናግራል አይደለ? ጤነኛው ደግሞ የሆነው የወንጌላውያን ቤተክርስቲያን እኔ ደግሞ ጤነኛዎችን ነው አድምጠኝ። ጤነኛ የሆነው የወንጌላውያን ቤተክርስቲያናት ህብረት አለ ነው አይደል ያልኩ። በአሜሪካም ይሁን በካናዳ በአውሮፓ ማለት ነው አይደል? በኢትዮጵያ ውስጥ እንዳለ ሁሉ በአሜሪካም በአውሮፓም በካናዳም አሁን የምታነብልኝ ከአሜሪካ ስለሆነ የምትኖረው በአሜሪካ ኢቫንጀሊካል ቸርች በነጮቹ የሚሆን በአበሾቹ በህብረት ውስጥ ያለች ጤናማ የሚባል ህብረት አለ። ልብ በል ልክ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እንደሚባለው እዛ ህብረት ውስጥ ሆኖ ግብረ ሰዶምን የምትቀበል ቤተክርስቲያን አንድ አምጣልኝ። ህብረት ውስጥ ሆኖ ከህብረቱ ተወግዞ የተባረረን ቤተክርስቲያን እኔ አገር ልጠራልህ እችላለሁ። ከህብረቱ የተባረረን የተወገዘን ቤተክርስቲያን ከኛ ጋር ህብረት የለህም ተብሎ የተባረረ የተወገዘን ቤተክርስቲያን አገር እጠራልሃለሁ ማለት ነው። አሜሪካም ላይ በውጭም ማለት በተለያዩ ማለት እኔ ያልኩ ህብረቱ ላይ ያለ እኛ አሁን ህብረቱ ላይ ባሉት ላይ ነው። ተግባብተናል። ይሄን ፓስተር ታውቀዋለህ ወይስ አታውቀውም? ነው በግለሰብ ደረጃ ጠይቀኝ። አንዴ እንድትሰማኝ ብዬ ጆል ኦስቲን አውቀዋለሁ። ጆል ኦስቲን ታውቀዋለህ? በወንጌላውያን ሀሳቡን ትደግፈዋል? አልደግፈውም። ትምህርቱ ሁሉ የስተት ትምህርት አስተማሪ ነው። ግን በዓለም አቀፉ አብሮ ያለ ነው አይደል? ኢንክሉድድ መረጃ ስጠኝ። አሜሪካ ስላለ አንተ ከኔ ይልቅ የተሻለ መረጃ አለ። ኢንክሉድድ የሆነ ሜጋ ቸርች ከሚባሉ ቆይ የፈለግ ነው የምናወራው። ስህተት ሲኖር የጴንጤን መሸሻ ያስፈልግ። አሁን ኦርቶዶክስ ጋር ቆይ እኔ ስህተትን አልሸሽ። አዳመጥኩ እኮ እኔንም አዳምጠኛ። እኔ ማውራት አለ። ይኸውልህ የአንድ የሚዩት አድርግና ስማኝ። የኦርቶዶክስን ስህተት ብለህ ከ10 ዓመት በላይ የኦርቶዶክስ ስህተት እዚህ ካለ ብለህ ገድላትንም ስህተት ትምህርት ነው የምትለውን ከኦርቶዶክስ ነቅስ አወጣ። የጴንጤ ሲሆን እኛን አይመለከትም፣ የጴንጤ ስህተት የሚሰሩ እኛን አይወክልም ብለህ ደግሞ መከራከር አትችልም። ዳትስ ኖት ዘ ራይት ዌይ ቱ ዱ ኢት። ጴንጤም ጋር ስህተት ሲኖር ተሳስተናል፣ እዚህ ጋር ስህተት አለ ትላለህ። ለምንድን ነው ያላልኩትን እያልክ ፖለቲካ ሰዎች እንዲሰሩብኝ የምታደርገው? እንዴት ነው ፖለቲካ የምሰራው? ንገረኝ። አንተ በፈለከው ነገር አንተ አይደለም ሰራ ፖለቲካ የሚሰሩብኝ ሰዎችን ያላልኩት ለምንድን ለምትለው ጆን ኦስቲንን አምጥተህ ዮኒ ቆይ ሌሎችንም አመጣለሁ። በጣም ብዙ ነው አመጣለሁ። በመጀመሪያ እዚህኛው ላይ እንጨርስ። ያላልኩትን ለምን ትላለህ ነው ዮኒ። ጆን ኦስቲንን አምጥተህ ስታሳየኝ ሰውየው ግብረ ሰዶማውያንን እዛ ሄደው መሳተፋቸው ብቻ ሳይሆን ሰውየው ድብን ያለ የስተት ትምህርት አስተማሪ ነው። አልቀበለውም። በጣም ብዙዎቹም አይቀበሉትም። እንደዚህ ብዬ እያልኩ ለምንድን ነው የእናንተ ሲመጣ ታደበሰብሳለህ ብለህ የምትለኝ? እኔ ስለዚህ አሁን ለምሳሌ የስተት አስተማሪ ነው። ቆይ ኦርቶዶክስ ሆነው ገድላትን የማይቀበሉ ሰዎች አንተ የምትላቸውን ነገሮች ወይም ደግሞ ኦርቶዶክስ ጋር ስህተት ነው ያልከውን አልቀበልም የሚሉ ኦርቶዶክሶች አይድኑም እያላችሁ ትከራከራላችሁ። እኔ እኮ አንዱ ላይ ቆም አውራኝ ሆኒ አንተ እኮ ያመጣው እኔ እኮ በተባለው ነገር ላይ በደንብ አድርጌ ጴንጤ ውስጥም ስህተት አለ ስትባል ማመን አለ። በስህተት እኔ መቼ የለውም አልኩ። መቼ የለውም ዮኒ መቼ። ስለዚህ በዚህ እንተማመን። መጀመሪያ ስህተት ካለ እዛ ውስጥ ያለው ስህተት ነው መቅረፍ ያለብህ ዮኒ። በመጀመሪያ የምንተማመነው የተካካደ ነገር ሲኖር ነው። ልብ በልና ስማኝ። ኤርሚያስ አበበ ነው የምባለው ታውቀኛለህ። ሐሰት ላይ ሐሰት ለማለት የጴንጤ ነው ብዬ አድበስብሼ እንደ ድመት አይነ ምድር የምሸፍን ነውረኛ አይደለሁኝ። ኦኬ ነገርኩ እኮ። አሁን ጆል ኦስቲን ስታመጣው ሐሰተኛ ነው፣ የሐሰት ትምህርት አስተማሪ ነው አልኩ። ይህ ሰው ግን አድምጠኝ፣ ይህ ሰው ግን በአሜሪካ ኢቫንጀሊካል ቸርች ውስጥ አለበት ወይ? እሱን አምጣልኝ ብያልኩ አታመጣልኝ። አታመጣልህ ነው። አይዞህ አትቸኩል። ለምን ህብረቱ ላይ እዚህ ሀገር ያለው ህብረት ይኸውልህ፣ እዚህ ሀገር ያለው ህብረት 90% ኤልጂቢቲኪው የሚባለውን ደጋፊ ነው። እማታውቀውን ስለ አሜሪካ መረጃውን አመጣለህ። እኔ ይልቅ አንተ እዛ ስላለ ታውቃለህ። አዎ፣ ስለዚህ ቸኩል ግግም አትበል እያልኩ ነው። አይ መረጃውን ስጠኝ። እሺ ኦኬ፣ መረጃውን አሁን እሰጥሃለሁ። ሌሎችም ይዛችሁ የምትመጡ ካላችሁ ነው እዚህ እናወራለን። ስለዚህ ኢየሱስን ማመን እኔ ከአንተ ጋር ማውራው በጣም ጥሩ። ስለዚህ አመጣላለሁ። እስከዛ አንተ ማውራት ትችላለህ። እኔ እያልኩት ያለው ቀን እየጠበቁ አሁን ለምሳሌ እኔ እንዳልክ ሄዶ ከነፃነት ጋር ተነጋግሮ ቢሆን ወንጌልን ሰብኮት ቢሆን አብሮበት ስልክ አውርቶት ቢሆን ሲታመም ጠይቆት ቢሆን ይሄንን የጻፈው እኔ እንዳልክ ደጋፊ ነኝ። አየህ፣ አንድን ሰው
እኔ አንተን አወቅኩ አይደለ? ኤርሚ እንደዚህ እኔ የገባኝ ነገር አለ እንደዚህ ነው ብዬ አስረድቼ አንተ በራስ መንገድ ሄደ የፈለግከውን ብትሆን አሞኬ ጉዳይ የፈለግኩትን ብጽፍ ነግሬው ነበር። ስለ ኢየሱስ ሰብኬዋለሁ ወይም ስለ ሌላ ነገር አውርቼዋለሁ። የሚሰማኝ አይደለም የራሱ ጉዳይ ማለት መብት አለ። አንድ ሰው ልክ ሲወድቅ ጠብቀ፣ ዜሮ ሲበጋ ጠብቀ፣ በስጋ ማለፉን ጠብቀ የምትጽፈው ነገር ሌሎችን አያድንም። ሌሎችን እልህ ውስጥ አረመኔነትህን ያሳያል፣ ጨካኝነትን ያሳያል፣ ክፉነትህን ያሳያል። ያንን የተቃወምኩት መርዘኝነትን ያሳያል። እሱም ብቻ አይደለም፣ በእስልምናም እየተናገርኩ ነው። ኦርቶዶክስ ጻድቅ ናት እያልኩ አይደለም። ግን እንደዚህ አይነት ጭካኔ ላይ መሰራት የሌለበት ነገር መሰራት የለበትም። ሰብኮት ቢሆን አናግሮት ቢሆን ስለ ክርስቶስ አንድ ቀን አውርቶት ቢሆንና ነፃነት ወርቅነህ በስጋ ቢያለፍ እኔ እንደ ጓደኛው ነበር፣ ሰብኮት ነበር፣ አውርተው ነበር። ስለ ክርስቶስ ተሰብኳል ብዬ ሚስቱን ያልሰበከ ሌላውን እንዴት ነው የሚሰብከው? የልጁን እናት ያልሰበከ ሌላውን ሊሰብክ አይችልም። ስታውዝ ዩ ፋሚሊ። ክርስትና ከቤት እንጂ ከውጭ አይጀምርም። ክርስትና እኔ ስድን ቤተሰቦቼን አብሬ ነው ማዳን ያለብኝ መጀመሪያ፣ ሌላውን ለመስበክ አይደለም ሮጠው። ስለዚህ የሚጀመረው ነገር ስህተት ሲሰራ ነው። እንደዚህ ነገር አውርተው ታውቃለህ ወይ? የጻፍከው ነገር አውርተው ቢሆን ትክክል ነው የጻፍከው። አውርተው ማታውቀውን ሰው እንደዚህ ብለህ መጻፍ ሌሎችን እንደሚያስከፋ እንደሚያስቆጣ ማወቅ መቻል አለብን። በማንኛውም ቢሆን ሙስሊምም ቢሞት ሙስሊም ሲሞት ጽፈ በኢየሱስ ስትሆን ትድናለህ ማለት አይደለም። ሙስሊም ከሆነ ደውለህ አውራ። ጓደኛ ከሆነ የምታውቀው ሰው ከሆነ አውርተህ ነግረኸው አልተግባባችሁም ከሞተ በቃ ተጠያቂ አይደለም። ያላደረግከውን ነገር ኢየሱስ ክርስቶስን ልደነፋበት አይደለም የሚያድነው። ክርስቶስ የምንኖረው ህይወት እንጂ መደንፊያና ሌላው ማብሸቂያ አይደለም። አሁንም የምትመክር ከሆነ የፓስተር ትዝታው መዝሙሮችንም መስበክ ትችላለህ፣ እናወራበታለን። ብዙ የምሄድበት ጉዳይ ስላለ ከዚህ በኋላ እያየው ሚዛናዊ ሆኜ ነው የምንቀሳቀሰው። ስለዚህ አሁን አሳያለሁ በደንብ አድርጌ ስለዚህ ጉዳይ ላይ አንተ እስከዛ የፈለግከው ማለት ትችላለህ። አሁንም እየተናገርኩ ያለው ነቅሼ ማውጣቸው ፌለሪቲ ያለውን በክርስትና ህይወት ላይ በጣም ደካማ የሆነ ነገር ያለውን በደንብ አድርጎ ነቅሶ ማውጣት ይቻላል። ልክ ኦርቶዶክስን ልክ ሙስሊምን እንደማውጣት ጴንጤንም ስንት ጉድ ማውጣት ይቻላል። ኦኬ ትልቁ ላይ አድርገኝ ሆነሽ ጎሄድ ይሄ ጽሁፍ ነው አይደለ ያስቆጣህ? የእንዳልክ ጽሁፍ ትክክል። ኦኬ ቀደም እንዳነበብከው ነው እዚህም ጋር ያለው። እኔም ስክሪንሾት አድርጌ ያመጣሁት እንደው ብሎ የሚለው ነው። ከዚህ ቀጥሎ እዚህ ጋር ከታች ያለው ላይ በጌታ በኢየሱስ ስም ብሎ የአርቲስት ነፃነት ወርቅነህን ፎቶ አስቀምጦ ስክሪንሾት ሳደርገው ፎቶ ስለተቆረጠ እንጂ ድንጋጤውና በሞቱ ላይ ያለውን ነገር ነው የተሰማው ማለት ነው። እና ምን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ባጭሯ እድሜያችን ዘላለማችንን እናስተካክል ባነው አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ አለ። ኦኬ አርቲስት ነፃነት ወርቅነህን እዚህ ጋር በሞቱ ላይ ወንድማችን እንዳልክ የቀለደበት ወይ ያላገጠበት ቅድም በእሱ ምክንያት እንደው እሱ እንኳን የጻፈው እዚህ ላይ ይሄ ነው። አየህ ብዙውን ወንጌላውያን አማኞችን ሁሉ ጭምር ስትናገር የነበረበት ነገር የሆነ አግባብ አይደለም ነው ብዬ ግን ወንጌላውያን ስህተት የሰሩትን የመናገር መብት እሱ ትችላለህ። እሱን ማንም ይከለክል የለም። እኔ አልፈቅድልህም፣ እኔ አልከለክልህም። ግን ቀደም ግን በሙሉ ነበር በሙሉ የሚለውን አምጣ በሙሉ ቪዲዮ ካለ ቪዲዮ ስላለ በደንብ አርጌ አጭበርባሪውን ሌባውን በሱ ስም የሚነግዱትን በደንብ አርጌ ነግሬያቸዋለሁ። ገና ነግራቸዋለሁ በደንብ አርጌ። ጴንጤዎች በሙሉ እያልክ ነበር ነገር የነበረው ነው። በሰው ሞት የሚቀልዱ እያልክ በምን በሰው ሞት የሚቀልዱ እያልክ አሉ። እና ታዲያ በደንብ ለምን መሰለህ እዚህ ጋር 11.4 ሺው በሰው ሞት ቀላጅ ነው። የትኛው ላይኩን አየው አንተ ስለማታየው ነው። 11.4 ሺህ ስማኝ 11.4 ሺህ ይጽናናልን ወይም ደግሞ የሆነ ነገር ሳይሆን በሞተ ሰው የተደሰተ ነው። ኢየሱስ ክርስቶስን ማምለክ የእንዳልክ ጽሁፍ ላይ ምንድነው ስህተቱ? እስኪ ንገረኝ። እኔ በጣም አልሰማ ፈልጋለሁ። ለምን ሌላ ጊዜ አልጻፈውም?
አሁን ምን መሰለህ ኢየሱስ ክርስቶስን ለመስበክ አሁን ለምሳሌ እንትናን አሰብከው ነፃነት ሄዷል አትሰብከው ይሰብከዋል ነፃነትን ያስነሳው እሱ አሁን እሱ መንፈሱ ካለው ያስነሳው እስቲ አያደርገውም አይችለውም አልተቀባም ማድረግ የሚችለው ምንድን ነው ሰው ሲሞት እንደ ባህላችን የኢትዮጵያዊ ሲሆን አይደለም የሌላው እምነት የሌለው አይስፒድ ሲመጣ ሰው ፌመስ ስለሆነ ለማየት እንኳን ሄደዋል የሰው ልጅ ባህሪ ባይ ኔቸር ስትሞት መጽናናትን ነው የምትፈልገው ተስኦ ይገርደው ይሄ ደግሞ ጌታ ኢየሱስ ነፍስን ይማረው ወይም ደግሞ በጌታ ኢየሱስ የሆነ ብሎ መልካም ነገር መጽሐፍ ምንድነው የከበዳቸው ፖለቲካ መስራቱ ለምን አስፈለገ ንገረኝ ይሄ ብቻ ሳይሆን ስለ ሙስሊሙ አገባኝም ስላልክ ነው የሙስሊሞችንም ነው የተናገርኩት ስለዚህ አንድ ፕሮቴስታንት ሲሞት በነሱ በጽሁፍ የሚያላግጥ አንድ የታወቀ ፓስተር ሲሞት በነሱ የሚያላግጥ ወይም አንድ የታወቀ ሙስሊም ይቅርታ ጴንጤ አርቲስት ቢሞት በእነሱ የሚያላግጡ ታዋቂ ሰዎች አይኖሩ እንዳልክ ታዋቂ ሰው አይደለም አትለኝም እሱነቱን ተጠቅሞ ነው እንደዚህ ያለው እንጂ ማንም ሌላ ሰው ቢል ማንም አቴንሽን አይሰጠውም እኔ የሆነ ነገር ታዋቂ ሲሆን ጥፋቱ እንደተነገረኝ ምንድነው ጥፋቱን የምነግርህ እዚህ ጋር ይኸውልህ አሁን ሰው ሲሞት ያለውን ኢንቴንሽናሊ መጽሐፍ የፈለገውን እዚህ ጋር ከጽሁፉ ተጀርባ አለ ልክ እንደ መጽሐፍ ቅዱስ ትርጉሙ ይለያያል ነው የምትለኝ አይደለ ልክ እንደ ሌላ ነገር ስታነበው የምታነበው ይለያያል ነው አሁን ይላል አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ ጠይቅ ነበር በአጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው ኢየሱስን ሳትቀበሉ እንዳትሞቱ ምንድነው አሁን እዚህ ጋር ኦርቶዶክስ በደንብ አድርጎ ለገባው ለሚገባው ኦርቶዶክስ ኢየሱስን ስለማታምን ሲኦል ገብቷል ነው መሴጁ this is what it is አንተ ካልገባ አላውቅም እኔ ከገባኝ ግን ሌሎቹንም ብትናገር ቀኔ ነው የተናገረው ኦርቶዶክስ አታውቅም ክርስቶስን ስለዚህ መሞቷ ሲኦል ገብታችኋል እንጦሮጦስ ገብታችኋል ነው መልእክቱ ይሄ የኦርቶዶክሳውያኑ መልስ በዚያ ጨርቁን የነካችሁ ጨርቁን ስትነካው ኃይል ከየት ነው የወጣው ከኢየሱስ ክርስቶስ አለቀ የኃይሌ ምንጭ ኢየሱስ ጳውሎስ ጋር ሄደልኝ ቆይ ለጨርሳ የኃይሌ ምንጭ ኃይልን በሚሰጠኝ በክርስቶስ ብሎ ቅዱስ ጳውሎስ ያለው የኃይል ምንጭ የፈውስ ምንጭ መድኃኒት የሆነው ጌታ ኢየሱስ ክርስቶስ እንጂ የጳውሎስ ጨርቅ አይደለም ኃይሉ ያለው ማላይ ነው ጳውሎስ ላይ ነው መንፈስ ቅዱስ ያደረው ማላይ ነው ጳውሎስ ላይ ነው ከጳውሎስ ላይ ያው እንደዚህ ይላል ዮኒ ሶሪ አንተ በደንብ የምትሰማ ሰው ስለሆንክ አንተን በመረጃ ነው ማውራት ወደ ግራም ወደ ቀኝም እንዳትል ማለት ነው ነገም ሌሎቹን እንደዚህ ገትራ ስለምትይዝልኝ ያው እንደዚህ ይላል በጳውሎስ በስትንፋሱ በእርግጫም ቢመታ በቴስታም ቢመታ ውሃም ቢያፈስባቸው ምንም ቢያደርግ ያንን ተአምራት ያደርግ የነበረው ማን ነው ሐዋርያ ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ስለዚህ ከአካሉ ጨርቅ ወይንም ልብስ ወደ ድውዮች ይወስዱ ነበረ ደዌያቸውንም ይለቃቸው ነበር ክፎችን መናፍስት ይወጡ ነበር ይላል ባይዛይ ደዌ ብቻ አይደለም ፈውስ እርኩስ መንፈስም ይወጡ ነበር ማለት ነው አጋንንት እያወጡ በነበሩበት ይላል ማለት ስለዚህ አሁን ማን ነው ይሄንን ተአምራት ያደርግ የነበረው በጳውሎስ እጅ ማን ነው የሚያደርግ የነበረው እግዚአብሔር አለቅ በመካነ ኢየሱስ ቆይ አድምጠኝ በመካነ ኢየሱስ የጠረጴዛ እና በኦርቶዶክስ ጠረጴዛ ነው ኦርቶዶክስም ጠረጴዛ ነው በዲቤ ጠረጴዛ ነው የምትለው ታቦት የሚባለውን ጠረጴዛ ነው በኦርቶዶክስም ትክክለኛ ስሙ ራሱ ዲያቆናቱ በቅዳሴ መካከል ስለምንጠቀመው ማለት ነው በኦርቶዶክስ ጠረጴዛና በመካነ ኢየሱስ ጠረጴዛ መካከል ሁለቱም ከእንጨት ነው የተሰራው ሁለቱም በቫርኒሽ ላይ የተለቀለቀው ሁለቱንም አውቀዋለሁ ኦኬ ሁለቱንም የሚያውቅ ሰው ነው የሚያወራው ደስ የሚለው ኦኬ በእነሱ ጠረጴዛ እጅ እግዚአብሔር ታምራትን አድርጓል በጳውሎስ እጅ የሚያስደርግ ታምራት እንዳደረገ አድርጓል በኦርቶዶክስ ጠረጴዛና በመካነ ኢየሱስ ጠረጴዛ አላደረገም ሲያደርግም ማንንም ለምን እግዚአብሔር በሐዋርያው እጅ መንፈሱን ባኖርበት
በጠራው በመረጠው በቅዱስ አጠራሩ ለአገልግሎት በጠራው በሐዋርያነት ከእናቴ ማህፀን ሳለው ለዚህ ወንጌል ለየም ብሎ ባለው ታላቅ ሐዋርያ እጅ እንጂ የተደረገው በመካነ ኢየሱስና በሉተራውያን 4 እግር ጠረጴዛ በቫርኒሽ የተለቀለቀ የጌታ እራት ይቀመጥበታል ብሎ የሚለው እሱን ስገዱን ብለህ ካለው ፈልጠህ ጣለው እንለዋለን። ፈልጠህ ጣለው።